ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በዲያስፖራ ቴሌቪዥን የተዘጋጀ የሚቀርብላችሁ የጌራ ሾው ፕሮግራም ነው። ዛሬ የጌራ ሾው ፕሮግራም ላይ ይዤላችሁ የቀረብኩት እንግዳዬ ነዋሪነታቸው በዚህ በዋሽንግተን ዲሲ አካባቢ የሆኑትና በዋሽንግተን ዲሲ ሜየር ኦፊስ ፎር አፍሪካን አሜሪካን አፌርስ ውስጥ በሪሃቢሊቴሽን ኤንድ ዲስኤቢሊቲ ካውንስል በመሆን የሚያገለግሉ የሚገኙትን እንዲሁም በቺልድረን ናሽናል ሄልት ሲስተም ውስጥ በክሊኒካል ፕሮግራም ማናጀርነት የሚያገለግሉ የሚገኙትን ስመጥሮዋን የኮሚኒቲያችንን አክቲቪስት ዶክተር ቅድስት ገረመው ነው። ከዶክተር ቅድስት ገረመው ጋር በሚኖረን ቆይታ ሁላችሁም በጣም ጥሩ ጊዜ እንደምታሳልፉ የተማመንኩኝ፣ አሁንም በእናንተ በተከበሩ ተመልካቾቼና እንዲሁም በስራ ባልደረቦቼ ስም ዶክተር ቅድስት ጥሪያችንን አክብረው ወደ ጌራ ሾው ብቅ ስላሉልን ከልብ እያመሰገንኩ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዶክተር ቅድስት ገረመው አሁንም በድጋሚ ወደ ጌራ ሾው ጊዜዎትን ወስደው ብቅ ስላሉልን ከልብ አመሰግናለሁ። እንኳን ደህና መጡ በድጋሚ። እንደና ቆያችሁኝ። እሺ እንግዲህ እስቲ እንደው ለተመልካቾች ትንሽ ጭብጥ ለማስያዝ ያህል ዶክተር ቅድስት ማን ናቸው? የት አካባቢ ተወልደው አደጉ? የልጅነት ህይወታቸውን ይመስል እንደነበር እስቲ እንደው ባጭሩ ከዛ እንጀምርና ወደ ሌላው ፕሮግራማችን እንቀጥላለን። ኦኬ that's fine። በመጀመሪያ እዚህ ጠራችሁኝና ስለጋበዛችሁኝ በጣም አመሰግናለሁኝ። የምናገራቸው ነገሮች ደግሞ ለሌሎች ትምህርት ይሆናሉ ብዬ ስለማስብ አይ ሆፕ በዛው ይቀጥላል ብዬ አስባለሁ። ከኔ ተማሩ ሳይሆን አንዳንድ ነገሮች ያለፍኩባቸውን ነገሮች ነው ዲስከስ ማድረግ እንፈልገው እና ሆፕፉሊ ትምህርት ይሆናል በሚገባ ያ እና ስለ ተወልጄ ያደግኩት አዲስ አበባ ውስጥ ነው። አባትና እናቴም ከአዲስ አበባ ተወልደው ያደጉት እዛው ነው። ብዙን የሌላውን ኤሪያ ብዙም አላውቀውም። አዲስ አበባ ልጅ ናት። አዲስ አበባ ልጅ ነኝ እና መጀመሪያ ደረጃ ትምህርት ቤት ናቲቪቲ ገርልስ ስኩል ወይም ደግሞ ካቴድራል እየተባለ የሚባለው ጋር እዛ ነው የተማርኩት። የሁለተኛ ደረጃ ትምህርቴን እቴጌ መነን ትምህርት ቤት ነው የተማርኩት። ከዛ በኋላ ደግሞ በጊዜው ላብ ስኩል ወይም ደግሞ በእደ ማርያም እየተባለ የሚጠራ ትምህርት ቤት አለ እና ከአዲስ አበባ ልጆች እኔ ነበርኩኝ እዛ የገባሁት። ብዙዎቹ ከክፍለ ሀገር ነበር የሚመጡት፣ አንደኛ የሚወጡት እና በጣም የካምፒቲሽን ጊዜ ነበር ያኛው። ወደ በእደ ማርያም የሚመጡት ተማሪዎች ለኛለኞቹ ናቸው እና በእውነት አይደለም በህይወቴ ውስጥ ትምህርት የሆነኝ ጊዜ ቢኖር በእደ ማርያም ያሳለፍኩት ጊዜ ነው። በጊዜው ማትሪክ አልፈህ በእደ ማርያም ከወደቅህ ዩኒቨርሲቲ መግባት አይቻልም ነበር። በጣም ያ ጥሩ ኮርስ ያላቸው ናቸው ሰዎቹ። ከእንግሊዝ ሀገር መጥተው ነበር የሚያስተምሩት እና ብዙ ነገር ተማርኩበት። ስለ አኗኗር የተማርኩበት፣ ከቤተሰብ ተለይቶ መኖርን የተማርኩበት፣ ብዙ ከአዲስ አበባ ውጭ ያሉ ሰዎችን በእውነት ያገኘሁበት ጊዜ ነው። እስካሁን ድረስ ጓደኞቼ ናቸው። እስካሁን ድረስ ከዛ ያፈራኋቸው እና ግማሻቸው እዚህ ሀገር አሉ፣ ሌሎቹ ደግሞ ኢትዮጵያ አሉ። ኢትዮጵያን በሄድኩ ጊዜ አገኛቸዋለሁ እና በጣም ራሴን ያወቅኩበት ጊዜ ነው በእደ ማርያም። ከዛ ዩኒቨርሲቲ ደግሞ በባዮሎጂ ሜጀር ኬሚስትሪ ማይነር ሆኜ ተማርኩኝ፣ ግን አልጨረስኩም። እዛ ወደዚህ ሀገር መጣሁኝ። ከመምጣቴ በፊት ግን ትንሽ ጊዜ አስተምሬያለሁኝ እዛ ሀገር። ካቴድራል ማታ አስተምር ነበር።
ኖትረዳም ደግሞ የሚባል ሀረር ውስጥ የጀዛ ማስተማርኩ የካቶሊኮች ትምህርት ቤት ነው። ከዛ በኋላ ደግሞ ቴሌቪዥን ላይ መስራት ጀመርኩ። ብዙ ሀት ነው ብዙ ስራ የሰራሁት ለማለት ቴሌቪዥንም ላይ ነበሩ እና ቴሌቪዥንም ላይ ሰርቻለሁ። በጣም ሪሊ ከልጅነቴ ጀምሬ ጋዜጣ ይዝና እንደ ሉልሰገድ ኩምሳ እንግሊዘኛ እንደሱ አነብ ነበር። ልክ he has a British accent ይቅርታ አማርኛ የብሪቲሽ አክሰንት አለው። እሱን ለመያዝ ከባድ ነው ግን ሞክር ነበር። አማርኛ ደግሞ ሳነብ ጌታቸው ኃይለማርያም የሚባል አንባቢ ነበር በጊዜው፣ እንደሱ አነባለሁ። አባቴ ሁሌ ይስቅብኝ ነበር። በቃ ሴት ልጅ ሆነው ወንዶችን ነው የሚደድ ያደረገው። ስታይሉ በጣም ደስ ይለኛል የሁለቱ። and you know I end up working there ከኔ ጋር ይሰሩ የነበሩ እዚህ ከተማ ውስጥ ያሉ አሉ፣ ካሊፎርኒያ አሉ። so it was a good time። ብዙም አልሰራሁኝም ግን ጥሩ ጊዜ ነበር። ሚዲያ ኮንቴንስ በጣም ኢንተረስቲንግ ጥሩ ነገር ነው። በጣም እንትን የሚል ነገር ነው። በጣም ይገርማል። ሁለቱ ጋዜጠኞች ደግሞ ስመጥሮች ነበሩ። እንደ ምሳሌነት ይወስዷቸው ነበር። በጣም አለቃችንም ነበረ በጊዜው ጌታቸው ኃይለማርያም፣ ሌሎችም ነበሩ። it was a good time እንደው እዚህ አጋጣሚ ይገርማል። የትምህርት አሰጣጥ ጥራትንም እንደ ጭንቅላቴ ውስጥ መጣ የዛን ጊዜ የነበረው ሁኔታ። አሁን ቅድም ሲነግሩኝ እንግዲህ ማትሪክ ተፈትኖ ያለፈ ልጅ ምንድን ያሉኝ ትምህርት ቤት ገብተው ካላለፈ ዩኒቨርሲቲ ጆይን ማድረግ አይችልም። ይሄን ያህል ነበረ ክብደቱ የትምህርት ቤቱ። አሁን እዚህ አሉ ብዙ ዩኒቨርሲቲዎች ፕሮፌሰር ሆነው ልዩ ቦታ ላይ የተሳተፉ ከዛ የወጡ ትልልቅ ቦታ ላይ የደረሱ ተማሪዎች ብዙ አሉ። ከአንዳንዶቹ ጋር እንገናኛለን እና ግማሾቹ እንደውም ሚዜዎች ነበሩ ለማለት እችላለሁ። በጣም ጥሩ። ዶክተር ቅድስት እንግዲህ መቼ ነው ወደ አሜሪካ ነገር የመጡት? 1981 በ1981 ዓመተ ምህረት እንዴት ምን ይመስል ነበር እንደ በ80ዎቹ በመጀመሪያዎቹ ሰማዎች? አሁን ሁሉ ጊዜ የምለው በዛን ጊዜ በጣም ሰው ይቀበሉ ነበር። እንደኛ አይነትን ሰው ከውጭ የሚመጣ ሰው በጣም ይቀበላሉ እና ብዙዎቹ በቃ ያስተናግዱናል በደንብ። በጊዜው ይቀርቡናል፣ ያናግሩናል። አንዳንድ ጊዜ አንዳንዶቹ ደግሞ ዝቅ አድርገው ያዩን ይሆናል። ግን ራሳችንን እንደገና ማስተዋወቅ አለብን አይደለም እና እነግራቸዋለን። እንዲህ ነው። አንድ ጊዜ ክፍል ውስጥ ሆኜ አንዱ I saw you driving a car አለ። መኪና ስትነጂ አየሁሽ አለኝ። I said so what አይነት አለ አይደል? ግን so what አላልኩም። የኢትዮጵያ እንትን አለ አይደለም እና ከዛ I've been driving. So, did you drive a car in Ethiopia? Ali, yes, I did. Because, where were you living? I think I was living on a tree. I'll put, እንደዚህ አንዳንዴ በሂውመር ትይዛቸዋለህ እነዚህ የማይገባቸው እና በዛ ጊዜ ግን ብዙዎቹ ጥሩ ነበሩ። አንዳንድ ነገር ቢናገሩም ካለማወቅ ነው። ግን አሁን ሳስበው what a difference between የመጣሁበት ጊዜና ያሁኑ። አሁን በጣም ፔኔትሬት የሚያደርግ ሬሲዝም ታያለህ። ሜቢ እኛ እኔ በደንብ አላወቅ ነው ይሆናል። አሁን ግን the timing is very የሚያስፈራ ጊዜ ውስጥ ነው ያለ ነው። በጣም እንደመጡ ወደ ትምህርት ዓለም ነው የገቡት ወይስ ስራ የሚሰሩ ነበር? እንዴት ነበር ህይወቱ? ምን ይመስል ነበር ነው? እሱ ላይ እንኳን ብዙ ችግር ነበር። ለአዲሱ ትውልድ እንደው ትንሽ ቀንጨብ አድርገው እዚህ ለመድረስ ቀላል አይደለም። አሁን ያለውበት ደረጃ ለመድረስ ሁሉንም አይነት ስራ ሰርቻለሁ። በመጀመሪያ የአጎቴ ነበረ እና እሱ ይሄ ክሊኒንግ ሰርቪስ ይሰጣሉ፣ የቤት ማጽዳት እና ከዛ አንድ ቀለታ እኔ ስራ እንውሰድሽ አለኝ። እሺ አልኩኝና እዛ ሄድኩኝ። እኔ ቴሌቪዥን ላይ የምሰራ ሰው የነበርኩ ነኝ አይደል? ከዛ ሲወስደኝ ቤቱ የኦይል ካምፓኒ ያላቸው ሰዎች ቤት ነበረ። ኦፊስ ነው የሚያጸዱት። ስታቹ የቤቱ ዕቃ ልዩ ነው። ኦ ማይ ጋድ አንተ እዚህ ነው ኦፊስህ እለዋለሁ። አዎ ይለኛል። ከዛ ትንሽ ቆየና ከኋላው ጭራ ወጣ፣ ይሄ ማጽጃ
ክሊን የሚያደርጉበት አይደል እንዴ እዚህ ኦፊስ እየሆነ አንተ ነህ እንደ የምታጸዳው አልኩት። አሚን ምንድነው ፕራክቲካል ጆክ ነው የተጫወተብኝ። ከዛ አዎ አለና በአንቺም ጀምሪ እስቲ እንግዲህ እርጅኛለሽ ብዬ እኔ አዝምቼም አላውቅም ሴትዮ ነኝ። እሺ ብዬ እንዲህ አደረኩት። በኋላ ትንሽ ቆይቶ መሳቅ ጀመሩ። ከባለቤቱ ጋር ነበሩ። ምንድን ነው የምትስቁት ስላቸው አይ እኛ ስራችን ይሄ ነው ምናምን አሉኝ። እኔም ደግሞ ከነሱ ጋር ሆኜ ትምህርቴን ለመግባት እሱን ሰራው። I was cleaning የግድ ነው የሆነ ቦታ መጀመር አለበት። ከዛ እንደዚህ ሳጸዳ ከታች ቤዝመንት ውስጥ እንትን ነበር ባር ነበር። ብዙ ሀብታሞቹ የሚመጡበት ባር ፕራይቬት ክለብ ነው የሚባለው በዛ ጊዜ። እና ሰውየው ምን አለ ሳይኝ እኔ ወጣት ነኝ አይደለ ነይና እዚህ ስሪ አለኝ። ምንድን ነው የምሰራው ስለው አይ ይሄንን ሰርቭ ማድረግ መጠጥ ምናምን አለ ሲለኝ ወይኔ ተናደድኩ። እኔ በዛ ጊዜ የሚታየኝ እንደሱ የሚሰራ ሰው ሎ ላይፍ ያለው አይደል። ከዛ ጓደኛ ነበረች እንዲህ ሲደወልኩና አንቺ ይሄ ሰውዬ እንዴ ቢንቀኝ ነው ነይ ባር ስሪ የሚለኝ አልፈስላ በጣም ሳቀችና እኔ እኮ እሱን ነው የምሰራው እንደውም ገንዘብ የሚገኘው እዛ ላይ ነው እንደ መጥፎ ስለምናየው ነው እኮ። እኔ በሴትነቴ ወደ ታች አደረገኝ ነው መሰለኝ። ከዛ ስትለኝ በያሁን ሂጅና እሺ በይው አለችኝ። እዛ ስገባ ምድረ ነጭ ገንዘብ በገንዘብ አረጉኝ። ከና ሲያዩኝ ብዙ ቲፕ ኦ ማይ ጋድ this is heaven እና እንደሱ ነው ትምህርት የጀመርኩት። ያንን ይዤ ትምህርት ቤት ገባሁ። እየተማርኩ እያለሁ ደግሞ ሌሎች ሰዎች ያገኙ ፈረንጆች በሙሉ ቲዩሽንን የሚከፍሉልኝ የዶርሚተሪን የሚከፍሉልኝ ስኮለርሺፕ አገኙልኝ። እንደሱ ነው የጨረስኩት የመጀመሪያ ዲግሪ። ይሄ ሁሉ ዋሽንግተን ዲሲ አካባቢ ነው እዚሁ አካባቢ ነው? No, it was in Oklahoma. Of all the places I came to New York but I can't stand New York so I went to Oklahoma. እዛ በመሄዴ ነው የጨረስኩት። ኒውዮርክ በሆነ አልጨርስም ነበር። እዛ ነው የመጀመሪያ ዲግሪን ያገኘሁት። ያ PhD ወጥን ደግሞ እዚሁ ዋሽንግተን ዲሲ ከመጡ በኋላ ያ ሁለተኛው ማስተርሴን ዩኒቨርሲቲ ኦፍ ሚሽጋን፣ ሁለተኛው ማስተርሴን ደግሞ ጆርጅ ዋሽንግተን ዩኒቨርሲቲ፣ ከዛ ዶክትሬቴንም ጆርጅ ዋሽንግተን ዩኒቨርሲቲ። ወደ ዋሽንግተን ዲሲ ሙቭ ሲያደርጉ ምን ተሰማሁት? ምክንያቱም እኔ መጀመሪያ የመጣሁት ለምሳሌ ኒውዮርክ አካባቢ ነበር። ወደ ዲሲ ስመጣ አልኩኝ ሞደርን ኢትዮጵያ አይደለም this is what I missed ነው ያልኩት። ብዙ ጊዜ I think more than ኢትዮጵያ እኔ እንትን ላይ ነበር የመጣሁት ኦተም ላይ ቅጠሎቹ የሚለውጡበት ጊዜ ነው እና I have never seen ቅጠል እንደዛ የሚያምር የትም ቦታ ይቻላል። እኔ ስናድግ ኢትዮጵያ ተራራው ሸንተረሩ ምናምን እያለን እሱ ብቻ ነበረ ጭንቅላቴ ውስጥ ያለው። ሌላ ሀገር እንደሱ ያለ አይመስለኝም ነበር እና so I saw it beautiful። ለጓደኛ የሚዜ ሆኜ ነበር የመጣሁት እና ድራይቭ አደረጉኝ በዚህ በዋተሩ በእንትኑ ጋር ምንድን ነው that place ድልድዩ ጋር ያለው ውሃ ያለው የት ያለው እዚህ ዋሽንግተን ያ ወደ አርሊንግተን ይሄ ወደ ሜሞሪያል ብሪጅ thank you እና I said oh my god heaven ያለው መሰለኝ። ከዛ I think I have to move here አልኩኝ። እዛው ነው ዲሳይድ ያደረጉት እየነዱ usually እንደሱ አይደለም አስቤ ነው ሙቭ ማድረገው። ከዛ I moved here and then the moment I moved here I started working at Georgetown University በስሊፕ ሴንተር ውስጥ እንደሱ መስራት ጀመርኩኝ። በቃ the rest is history። ኢትዮጵያ እንደመጡ ነው የቆጠሩት እዚህ ሀገር ሲመጡ ወደ ዋሽንግተን ዲሲ አካባቢ። የዛን ጊዜ ብዙ እንትን አይደለም ብዙ ኢንተራክሽን ከኢትዮጵያኖች ጋር አልነበረኝም። my focus was to go to school እና መስራት ሁለቱ ላይ ነበር ፎከሴ። ከዛ በኋላ ያው እንግዲህ ሶሻል ላይፍ ይጀመራል። ሶሻል ላይፍ ሲጀመር ኢትዮጵያኖች ጋር መውጣት መግባት ሁሉ ነገር ይጀመራል። ያ እና ሁለቱንም ብሌንድ አደረገልኝ ለኔ ኢትዮጵያኖች ብቻ ሳይሆን የዚህንም ሀገር ሁለቱን ካልቸር አጣምሮ መኖር ያስቻለኝ ቦታ ዋሽንግተን ዲሲ ነው እና ለዚህ ነው የኮሚኒቲያችን ትልቅ አክቲቪስት ለመሆን በቅተዋል። ዋሽንግተን አካባቢ ጥሩ ነገር ነው ያደረጉት የዛን ጊዜ ወደዚህ ሙቭ ማድረጉ።
እና እንግዲህ ኮሚኒቲያችን የሚያውቁት አሁን ብዙ ነገር ላይ ብዙ ሲቪክ ኦርጋናይዜሽኖች ውስጥ ኢንቮልቭ እንደሚያደርጉ የኮሚኒቲው አክቲቪስት እንደሆኑ ነው እና ከዛም ኦርጋናይዜሽኖች መካከል አንዱና ስመጥሩ በጣም ኢትዮጵያን ወመንስ ኢምፓወርመንት ግሩፕ የሚል ነበር። እስኪ ስለዛ ኦርጋናይዜሽን ትንሽ ቢነግሩን እና አሁንስ በአሁኑ ወቅት በምን ደረጃ ላይ ይገኛል? ይሄ ሲጀመር በትንሽ ግሩፕ ሁለት ግሩፕ ተጣምሮ ነው ፎርም ያደረገው ኢትዮጵያን ወመን ፎር ፒስ ዲቨሎፕመንት በሚል ኢትዮጵያን ወመን ፎር ፒስ ዲቨሎፕመንት ኤንድ EWPDHA ሁማኒታሪያን ኤድ በሚል ነበረ የተቋቋመው። ለብዙ ጊዜ ሰርተናል። በጣም ጥሩ ሁኔታዎች አሳልፈናል። በተለይ በአክቲቪዝም ላይ ብዙ አተኩረናል በጊዜው ሰዎችን በመርዳት እና ኢት ዋዝ ሰች ቨሪ ኮሄሲቭ የሆነ ግሩፕ ነበረ። ከዛ በኋላ አይ ቲንክ 2019 I might be wrong ታይሙን ክሩ የሚባል ሴንተር ፎር ኢትዮጵያን ወመን የሚል ሌላ ግሩፕ ተጀመረ። አሁን እነሱ እያካሄዱ ነው። በጊዜው ግን በጣም ባንድ ተጣምረን ነበረ የምንሰራው እና እስካሁን ድረስ በወዳጅነት እንገናኛለን። አንዳንድ ኦኬዥን ሲኖር እንገናኛለን እና እሱ ኢምፓወር ለማድረግ የተነሳው ኢትዮጵያ ያሉትንም እዚህ ያሉትንም ሞር ፎከስ እዚህ ያለው እኛ ላይ ኢምፓወርመንት እንስራ ሞር ዳን ዳት በሚል ነው እና ልነግርህ አልችልም። ብዙ ነገሮች አካምፕሊሽ ሆነዋል ግን we don't have the time to go through it. but ኢምፓወርመንት ላይ ነው አድቮኬሲ ኤንድ ኢምፓወርመንት ላይ ነበር ብዙ የተሰራው በጊዜው እና የኢትዮጵያን ወመን ፎር ፒስ ዲቨሎፕመንት ኤንድ ሁማኒታሪያን ኤድ the name is long but በስሩ ተከፋፍለን ብዙ ስራ ይሰራ ነበር በጊዜ። እንግዲህ ከዛው ጋር በተያያዘ መልኩ ነው በሂውማን ራይትስ ስንል እንግዲህ በሴቶች እና በህፃናት ላይ በሚደርሱ የተለያዩ ወንጀሎች አቢዞች ዙሪያ የሚሰሩ ነበረ። ከዛው ጋር የተያያዘ ነው ወይስ ያኛው ለብቻው የመጣ ነገር ነው? እሱ ለየት ያለ ነው። እዛ በቦርድ አባልነት ነው የማገለግለው እና የወሰዱኝ ብዙ አክቲቪዝም አካሄድ ነበረ በውመንስ ኢሹ ላይ እና በሴቶች እና በህፃናት ላይ በተለይ ደግሞ ስለ ህፃናት በጣም ኢንቮልቭድ ሆኜ ሰራ ነበረ እዚህም ሀገር እና እንደ ቦርድ አባል ሆኜ ሰራለሁ። ይሄ ድርጅት ቤዝድ የሆነው ኡጋንዳ ውስጥ ነው እና ነገር ግን ኡጋንዳም ቢሆን ኢስት አፍሪካ፣ ታንዛኒያ፣ ኬንያ፣ ኢትዮጵያ እና ኡጋንዳ ላይ ነው ብዙ የምንሰራው እና ብዙ የሴቶች መብት ላይ ነው ስራው ያለው። እሱም ኢምፓወርመንት እና አድቮኬሲ ላይ ነው የሚሰራው። በጣም ሃይሊ ሰክሰስፉል የሆነ ግሩፕ ኦፍ ፒፕል አሉ። ሁሉም ሎካሊ ነው የተመረጡት ሴቶቹ ወንዶቹም እና ኤግዜኪቲቭ ዲሬክተር ሆኖ የሚያገለግለው ሰው ኢትዮጵያዊ ነው። ነገር ግን በስሩ ለብዙ ጊዜ ልምድ ያለው ነው በእንዲህ አይነት ስራ እና እዚህ አሜሪካን ሀገር ያሉ ሰዎች ጋራ እኔንም ሪክሩት አደረገኝ እና በጣም ብዙ ስራ እየተሰራ ነው። በዛም በኩል ብዙ ተማሪዎችን እርዳታ ይሰጣል፣ ፋይናንሻል ኤድ ይሰጣል፣ ስራ የሚሰሩበት ሁኔታ ተፈጥሯል። በተለይ ደግሞ በፋሚሊ ዳይናሚክስ ውስጥ ሴቶች ባልና ሚስት የሚጣሉበትን መንገድ ለማቆም ብዙ ጥረት ይደረጋል። አቢዩዝን ለማጥፋት ሴቶች እንዴት አድርገው አቢዩዝድ እንደሚሆኑ ከስር ጀምሮ እየተጠና አሁን ሰላም የሚፈጠርበት ሁኔታ በባልና ሚስት መሀል። ምክንያቱም ባልና ሚስት ሰላም ካልሆኑ ሪፍሌክት የሚያደርገው ልጆቹ ላይ ነው። ደግሞ እዚህ ሀገር ቻይልድ አቢዩዝ በጣም ይሰራበታል አይደለም? እዛ ግን ቻይልድ አቢዩዝ አይባልም። እንደፈለገ ትሪት ብታደርግ ቻይልድ አቢዩዝ የሚባል ነገር የለም ብዙም እዛ እና ግን የአሜሪካንን ሲስተም አይደለም ይዘን እዛ መሄድ ያለብን። ምክንያቱም እዚህም ብዙ ትክክል ያልሆኑ ነገሮች አሉ። በሀገሩ ላይ የሀገሩን ሰው አስቀምጠህ እንዴት ነው መፍትሄ ማግኘት የሚቻለው በሚለው ላይ ነው ትኩረታችን እና it's a very successful organization.
የሀገሩን ሰርዶ በሀገሩ በሬ እንደሚባለው የሀገሩን ሰው በሀገሩ በሬ አሁን እንደሱ ነው። ልክ ነው። በጣም ትልቅ ነገር ነው። ከዛ ደግሞ እንደገና ባሻገር የአንድ ያቋቋሙት የኒውሮ ዲያግኖስ ላብ አለ ኢትዮጵያ ውስጥ። እሱ መቼም በጣም ፋሲኔት ካደረጉ ነገሮች አንዱ ነው እና እስኪ ስለሱ ትንሽ እንደው። ኦኬ እሱ የተጀመረው እኔ በኒውሮ ሳይንስ ፊልድ ውስጥ ነው ያለሁት የምሰራው እና እዛ የኒውሮሎጂ ውስጥ የማውቀው ሰው እንዲህ አይነት ነገር አለ ዋይ ዶንት ዊ ዱ ኢት ብሎ ሲነግረኝ በጣም ኢንቱዚያስቲክ ሆንኩኝ በሱ በጣም እና አይ ሴድ ኦኬ ሄጄ ማየት አለብኝ አልኩ። ሄጄ ሳይ ብዙ ነገሮች ያስፈልጋሉ። ዝም ብለህ ማቋቋም አይቻልም እና አቅሙም አይፈቅድም። ከሄድኩባቸው ቦታዎች አንዱ የአማኑኤል ሆስፒታል ይባላል። አማኑኤል ሆስፒታል ማለት ጭንቅላት ኢሹ ያላቸው ህሙማን ያሉበት ነው። እዛ ሲሄድ የኒውሮሎጂካል ዴፊሲት ያላቸውን ሰዎች የሚያክሙባቸው እቃዎች በጣም በቃ የሚያሳዝን አይነት ሁኔታ ነው። እኛ አንድ ጊዜ ተጠቅመን ነው የምንጥለው እዚህ ሀገር። እዛ ግን ተበጣጥሶም እንዲቀጣጥለው ይላሉ እና በቃ ሲያሳዩኝ ለጊዜው ፊት ለፊታቸው ምንም አላልኩኝም። ስወጣ ግን እምባ በእምባ ነው የሆንኩት። ምክንያቱም አይ ነው እኔ ማኔጅ አደርጋለሁ ብዙ የኒውሮ ሳይንስ ኤሪያ ውስጥ እና ትንሽ ነገር እንኳን ጎደል ካለው ወደ ትራሽ ነው የምንጥለው። እዛ ግን አመት እስከ አመት 3 4 5 አመት ሴም ቲንግ ነው የሚጠቀሙበት። እኛ ዴይሊ ነው የምንጥለው እና አይ ሴድ ነው ዋት አንድ ነገር ማድረግ አለብኝ አልኩኝ። ይሄንን ተመልሼ እዚህ ስመጣ እግዚአብሔርም ረዳኝ። ፊላንትሮፒክ የሆነ ሰው ነበር ኦርጋናይዜሽን መሳሪያ ሰጡኝ። አንዳንድ ነገሮች ሰፕላይ ተሰጠን። ከዛ I went to ኢትዮጵያ again ሲሄድ መሳሪያው አለ። ትሬኒንግ ሰጠኋቸው ለተማሪዎቹ እዛ ላሉ ዶክተሮች እና ምንድን ነው የሚባሉት እዛ የነርስ ኃላፊዎች ምን ስም አለው እዛ ሀገር ያ አለው። እነሱን አስተማርኳቸው እና በጣም በቃ ደስ አላቸው። እኔ በህይወቴ ውስጥ 2 ነገር ነው ያስደሰተኝ። አንዱ ልጅ መውለዴ፣ ሁለተኛው ደግሞ እነዚህን ሰዎች ማስተማሪ። ሪሊ ሌላው ሰክሰስ አይደለም የሚያስደስተኝ። በጣም ኢንቱዚያስቲክ ሆኖ በጣም ተማሩ። ከዛ መሳሪያውን ሁሉ አሰለጠንኳቸው። ሌላም ነገሮች ተደረጉ። ሳየው ይሄ ነገር ለነዚህ ብቻ አይደለም የሚጠቅመው። ከዛ ደግሞ የጦር ኃይሎች ሆስፒታል አለ። የጦር ኃይሎች ሆስፒታል ደግሞ ሄድኩኝ። እዛ ሲሄድ በጣም በቃ ከመጠን በላይ ነው የሚያስፈልገው መሳሪያው። ብዙ የአእምሮ ያላቸው አሉ፣ ኒውሮሎጂካል ዴፊሲት ያላቸው ብዙ ሰዎች አሉ። እነሱን ካየው በኋላ አይ ቲንክ አይ ሃቭ ቱ ዱ ሰምቲንግ ለነሱም በቃ በሚቀጥለው ጊዜ መሳሪያ ምናምን ይዤ ሄድኩኝ። ብዙዎቹን መኮንኖች አሰለጠንኳቸው። ዶክተሮች ናቸው ብዙዎቹ፣ ነርሶች ናቸው እና አሁን ሶስተኛ ከዛ ደግሞ ቀዳማዊ ኃይለሥላሴ ሆስፒታል ይባል ነበር ድሮ። አሁን የካቲት 12 ነው የሚባለው 6 ኪሎ ጋር። እንደ አጋጣሚ የተወለድኩበት ሆስፒታል ነው እና እዛ ደግሞ ሲሄድ ኦ ማይ ጋድ ያ እና እነሱም ተማሩ። እንደገና ተመላልሼ አስተምሬ ምን ብዬ 3 ላቦራቶሪ ተከፍተዋል። ከዛ በኋላ ደግሞ ስኮለርሺፕ መስጠት ዝም ብለህ አስተምራ አትተዋቸውም አይደል? ኮንቲኒንግ ኤጁኬሽን እንዲያገኙ ለ15ቱ ሰዎች ስኮለርሺፕ ተገኘላቸው። ተጻፈ ወደዚህ እንዲመጡና አልመጡም። በዙም ተማሩ። 15 ሰው ተመረቀ። እሱም ትልቅ ነገር ነው እና 15 ሰው መስመረቅ ማለት በእያንዳንዱ ቤት 4 ሰው እንኳን ቢኖር አባዛው እና አንድ ነፍስ ማውጣት ብዙ ነፍስ አይደለም ያወጡት። እና በጣም ደስ አለኝ። እስካሁን ድረስ በቃ ልጆቼን ነው የሚመስሉኝ፣ ዘመዶቼም ነው የሚመስሉኝ። ይደውሉልኛል፣ ይጽፉልኛል። በጣም እንትን አለኝ። ኤኒ ቫኬሽን ሳገኝ ሄጄ እነሱ ጋር ነው የማሳልፈው። ዞር አልልም፣ ከማንም ሰው አልገናኝ፣ ከተማሪዎችና ካስተማርኳቸው። አሁን ደግሞ እንደገና
about a month ago ለ15 ለሌላ ሰዎች ደግሞ ተሰጥቷል። አሁን 1 ዓመት ከተማሩ በኋላ ይቀጥላሉ። ሶ በራሴ አቅም ለአገር የማደርገው ወገኖችን መርዳት ነው። እኔ ምንም ችግር በሌለው ሁኔታ ውስጥ ነው የምኖረው። I'm not saying I'm rich but ከዛ ካለው ጋር ኮምፔር ሲደረግ እና ምንድነው ልሰጥ የምችለው? ያ ዝም ብዬ በፖለቲካ ውስጥ ከገባው ወይ ደግሞ ጭቅጭቅ ውስጥ ከገባው ምንም ነገር ላረጋ አልችልም። ለወገኔ ብቻ ማድረግ የሚገባኝ በእኔ አቅም ያለውን ነገር ስላረኩ በእውነት አይደል እንዳልኩህ ነው። ከልጄ መወለድ ቀጥሎ ያስደሰተኝ ይሄን ነገር ማረጌ ነው እና እምባዬ ይመጣል አንዳንድ ጊዜ። it's just ያ የሚገርም ሶስቱም ይሰራል። አሁን በጣም ብዙ ሰው ሄጄ ላስት ታይም የሄድኩ ጊዜ ስንት ሰው እንደሚያዩ ለምሳሌ ደብረ ብርሃን ሄጄ አስተምሬያለሁ። 15 ቀን ከሆቴል ሳልወጣ ከሆቴል በዛ ጊዜ ጦርነትም ነበር መሰለኝ ፈርቼ ከዛ ጋር አንስተው ወደ ትምህርት ቤቱ ከዩኒቨርሲቲ ከዛ ደግሞ ወደ ሆቴል ነበር የሚመጡ። የትም ሳልሄድ አስተምሬ እነሱም አሁን ከደብረ ብርሃን ወደ አዲስ አበባ ነበር ድሮ የሚመጡት። አሁን እዛው ቀርተዋል ማለት ነው እዛ አካባቢ ያሉ ሰዎች እና እቀጥልበታለሁ። በዚህ አላቆምም እግዚአብሔር ከፈቀደ። በጣም ትልቅ ነገር ነው። የሰው ልጅ ራሱን የሚያስደስተውን ነገር ሲያደርግ ነው እውነት ሰክሰስፉል የሚባለው እዚህ ዓለም ላይ እና ትልቅ ነገር ነው። እንግዲህ ስለዚህ ካነሳን ስለ ልጆች አንስተናል። አሁን በዚሁ ብጠይቅ እንደው ስንት ልጆች አሉ? አንድ ልጅ ነው ያለችኝ። አንድ ልጅ ነች። እሷ በጣም ሰክሰስፉል ነች። እንደውም ባለፈው ጊዜ ሲድ ሶሳይቲ ተሸላሚ ነበረች እሷም ነበረች እና ኢትስ ጀስት በቃ ለመኩራት አበቃኝ። አንቺ ብቻ አይደለሽም ለማለት ነው። ኮምፒቲሽን ትገባለህ። ያ አይ ጀስት አዋን አንድ ልጅ ነው ያለኝ እግዚአብሔር ይመስገን። ይገርማል። ዶክተር ቅድስት እንግዲህ በጣም ብዙ መለዮ ነው የሚለብሱ ያሉት እና ብዙ ቦታ ነው እንትን ያሉት። ሲድንም ካነሳ ነው አይቀር እስኪ እንግዲህ ሲድ የ2024 ተሸላሚ ነበሩ። እስኪ ስለሱ ትንሽ ያጫውቱን። ምን ተሰማዎት? ወደፊትስ ምን ያስተምራል ይሄ ብለው ያስባሉ? አይ ቲንክ ሲድ ወይም ደግሞ ሶሳይቲ ኢትዮጵያን ኢን ዳያስፖራ በአማርኛ አሁን ጠፋኝ ስሙ፣ ከባድ ነው። ማህበረ ብዙኃን ሰምቲንግ እሱ ለ30 ስንት ዓመት ያለ ድርጅት ነው። እኔን አይደለም ለመጀመሪያ ጊዜ የመረቁት። ከዚህ በፊትም ብዙ ሰው መርጠዋል። በተለይ ደስ የሚለው ወጣቱን መምረጣቸው ነው። ወደፊት የት የሚደርሱ ወጣቶችን ይመርጣሉ እና በየጊዜው በየዓመቱ ይከበራል። they have done so much ኮሚኒቲያችን ውስጥ ሰዎችን ኢምፓወር ያደርጋሉ። እኛን ሲሾሙን እናንተ ኢምፓወር ታደርጋላችሁ ብለው ነው፣ ግን እነሱ ናቸው እኛን ኢምፓወር የሚያደርጉን። ምክንያቱም አክኖሌጅ ያደርጋሉ የሰውን ድካም እና ወጣቶቹ ደግሞ ማመን ከሚያስፈልገው በላይ ሰክሲድ ያደረጉ ናቸው። በዚህ እድሜያቸው ይሄንን ሰሩ ወይ የሚያሰኙ ወጣቶችን ያደርጋሉ እና ከሁሉ ደግሞ የሚገርመኝ ብዙ ጊዜ ኢትዮጵያኖች እዚህ አንድ ነገር ሲጀመር አይቀጥልም። ግማሽ ላይ ወይ ያቆማል ወይ ችግር ይፈጠራል፣ ተጀምሮ አይሄድም። እነሱ ግን ይሄው for such a long time እየሰሩ ነው እና በእነሱ ራሴ ሽልማት መሰጠቴ it just makes me feel so good really ትልቅ ነገር ነው። አይ እነሱማ ካሁን በኋላ ማቆም የሚችሉ አይደሉም። ለልጅ ይጠይቃቸዋል ከዚህ በኋላ ማውረስ መቻል አለባቸው። አይ ቲንክ እያደረጉ ይመስለኛል። ሌሎች ወጣቶች የሚረከቡ መኖር አለባቸው። ምክንያቱም እኛ we're almost done, you know, we have to give up አንድ ነገር እንዲህ አንቀህ መያዝ አያስፈልግም። you have to give up እና እሱ ነው ሪኮግኒሽን ደግሞ በጣም ትልቅ ነገር ነው፣ ኢምፖርታንት ነገር ነው። ዶክተር ቅድስት አሁን እንግዲህ ከረንትሊ ደግሞ እስኪ ወዳሉበት ስራ ለመልሶት እና በአሁኑ ሰዓት ደግሞ ሪሃቢሊቴሽን ካውንስል ኖት
DC Mayor's Office, what is that, African American Affairs Department. እስኪ ስለሱ ትንሽ ይንገሩን። እሱ በሜየርስ ኦፊስ DC ሜየርስ ኦፊስ ተመርጠን በመጀመሪያ ኦፊስ ኦን አፍሪካን አፌርስ ላይ ነበር የሰራሁት as a commissioner። እሱ ምንድነው ጋፑን ለማጥፋት በአፍሪካኖች በእኛና በሌላው ህብረተሰብ መሃል ያለውን ግንኙነት ለማጥበብ ደግሞ ችግር ሲኖር በአፍሪካኖች መሃል እኛ ጋር ይመጣሉ። how do we solve it ሜየሯ ጋር እንዴት ነው የምናደርስላቸው በሚል ነው ሰራ የነበረው። 2 ተርም ሰርቭ አረኩኝ ማለት 4 ዓመት 8 ዓመት ሰርቭ ካረኩ በኋላ እንደገና ሪሃቢሊቴሽን ካውንስል ውስጥ ገባሁ። ሪሃቢሊቴሽን ካውንስል ማለት as a commissioner አሎኬት ማድረግ ፈንድን እንዴት ነው የሚያደርጉት እነዚህ ዲስብሊቲ ላላቸው ሰዎች ወይ ደግሞ ችግር ላላቸው ሰዎች የሚል ነው። እሱን አይ ቲንክ 2 ተርም እሱንም ሰርቭ አደረኩ። አሁን ግን መንተገው ከወር በፊት በዲስብሊቲ ኮሚሽን ውስጥ ካውንስል ውስጥ as a commissioner እንዳገለግል እንደገና መርጠውኝ አሁን በማገልገል ላይ ነኝ እና it's a very important part of my profession. በኤክስፒሪየንስም በስራም ዶክትሬቴን ያገኘሁት በዲስብሊቲ ስተዲስ ነው እና ኢምፓክት ማመጣ ይመስለኛል በሱ ደረጃ እና በተለይ እኔ ዶክትሬቴን ስሰራ ዴዲኬት ያደረኩት ዲዘርቴሽኔን ለእናትና አባቶች ፔረንትስ ወይም ደግሞ ኬርቴከር የሆኑ ሰዎች ለነሱ ዴዲኬት ነው ያደረኩት ጽሁፌ። ምክንያቱም ስፔሻል ኒድስ እና ኦቲዝም አክቹሊ ኦቲዝም ላይ ነው ፎከስ የነበረው እና ሆፕፉሊ አይ ዊል ሜክ አ ዲፍረንስ እዚህ ዲስብሊቲ ካውንስል ውስጥ ገብቼ ሪሊ ፍራንክሊ ከጠየከኝ አይቀር በጣም ልቤን የሰበረው ጊዜ ቢኖር ዲዘርቴሽን በምሰራበት ሰዓት ነው። ዲዘርቴሽኑ በኢስት አፍሪካን በኢትዮጵያን ላይ ነው። ኢትዮጵያን and Somalia Eritreans and Somalis the East Africa area ነው። ኢንተርቪው ሳደርግ በየቤቱ ሲሄድ የሚነግሩኝ ነገር በጣም ልቤን ነበር የሚሰብረኝ። ፊት ለፊታቸው ማልቀስ አልችልም ወይም ደግሞ ኢሞሽን ማሳየት አልችልም as a researcher ከዛ መራቅ አለብህ ዝም ብለህ መስማት ብቻ ነው እና ከሚያወሩልኝ ነገሮች ለምሳሌ አንደኛዋ ለ12 ዓመት ሰው አይታ አታውቅም። ልጇን ኦቲዝም ያለው ልጅ ይዛ ቸርች መጀመሪያ ትሄድ ነበረ። ሰዎቹ ስለማይገባቸው መጥፎ አስተያየት ይሰጧታል። አትቀጩም እንደ ምን አትዩም እሱን እንዳትሰማ አትሄድም። በቃ አቆመች መሄድ። ባለቤቷ ጥሏት ሄደ። ስራ የላትም እና እኔ ሆረር ስቶሪ ነው የምትሰማው። ከሌ ብዬ መናገር ሪሰርች ስለሆነ አልችልም፣ ግን ብዙዎቹ ደሴም አይነት ነው ያላቸው ችግር። ኦቲስቲክ ልጅ የሚያሳድጉ እኛ አልገባንም ብዙዎቻችን ስለ ኦቲዝም እና ቶሎ ብለን ጀጅ እናደርጋለን። ለምን አትቀጣውም? ይሄ ልጅ ይንቀዠቀዣል ምናምን ነው ኢትስናት በሽታው ነው እሱ እንደሚያደርግ። ስለዚህ በጣም መሰራት። ከዛ እሱን ሰማና መጥቼ መኪና ውስጥ ኢንተርቪውን ጨርሼ በየጊዜው ነው አይደል የሚሄደው በየቦታው መኪና ውስጥ ገባ ማልቀስ ነው በቃ አንጀቴ ውስጥ ነው የሚገቡት። ሪሊ በጣም ኢምፓክት ህይወቴን ያደረገው ጊዜ ነው የነሱ ችግር የነሱ ፈተና። ካን ኢማጂን አንድ ቀን አንድ ልጅ ሲታመምብህ እንዴት እንደምታዝን። እነዚህ ለዘላለም ነው ጉንፋን ሲይዛቸው እንዴት እንደምንቸገር and then also ምንድነው እኔ ከሄድኩ በኋላ ማን ነው ቴክ ኬር የሚያደርገው ልጄን የሚለው መንፈሳቸው ውስጥ ያለው ትልቁ ጭንቀት ነው እሱ። እና እኔ በጣም አሁን ኢትዮጵያ ሄጄ አንዳንድ ንግግር ሳለግ ምናምን ሲጠሩኝ ስለ ኦቲዝም ምናምን እስቲ እንወቃቸው እነዚህን ሰዎች እስቲ እንርዳቸው። አንድ ቀን ሄደን ቤታ ልጁን ብንጠብቅ እሷ ወታ ቡና ጠጥታ ትመጣለች ውጪ ወይም ጸጉሯን ተሰርታ ትመጣለች። ይሄ ነው አሰሴት በእነሱ ጫማ ሆነን
let's feel it እና በተቻለ መጠን እኔ በዛ ደግሞ ኤሪያ ውስጥ በጣም ብዙ ብሰራ ደስ ይለኛል። አድቮካሲ እና ኤምፓወርመንት ሴቶቹ አሁን እዚህ ዲሲ ኤሪያ ቨርጂኒያ አለ ኦርጋናይዜሽን የኦቲዝም between Ethiopians and Eritreans organization አለ። they are doing a great job በየቦታውም ይሰራሉ። ኢትዮጵያም ውስጥ 2-3 አይቻለሁ በጣም እየሰሩ ነው ኦቲዝም ላይ። ነገር ግን as an individual በድርጅት ሳይሆን እኛ as an individual ኢትዮጵያኖች እንገናኛለን። ይሄ ኮፊ ሰርመኒ አለን፣ ቁብ አለ፣ እድር አለ፣ all kinds of things የሚያገናኙን እና በዛ እየተደራጀን አንዳንድ ሰዎችን ብንረዳስ እንደዚህ አይነቶችን ሰው ከሞተ በኋላ ማልቀስ ምንም ጥቅም የለውም እና I think that's the most crucial part of this council ውስጥ አሁን በመግባቴ hopefully ኢምፓወር አደርጋለሁ ሌሎችን የሚል ተስፋ አለኝ እና እግዚአብሔር ደግሞ እንግዲህ ጨመርበት። በተለይ አሁን ብዙ ችግሮች ያሉበት ጊዜ ነው። በጣም መነጋገር ምን ማለት በጣም ያስፈልጋል። አሁን እንዳሉት ነው በየድሩ በየልቅሶ በየመኑ እንገናኛለን እና አንዳንድ ጊዜ ሰዎችን እንትን ማዳመጥ ምን ችግር አለ ብሎ መጠየቅ በጣም ትልቅ ነገር ነው። እኔ እንደ አንድ አጋጣሚ ሆኖ ዊትነስ ያደረኩት ነገር አንድ ግብዣ ላይ ሄጄ በቅርብ እስኪ ትንሽ ጋብ እናድርገው ሌላውን ነገር እናውራ ተብሎ ጨዋታ ተጀመረ እና በሚገርም ሁኔታ አንድ ሁለት ሰዎች የተሰማቸውን ስሜት መናገር ሲጀምሩ ያለባቸውን ሁኔታ አንዳንድ ነገር ኢሞሽናል መሆን ጀመሩና በጣም ገረመኝ። ስንቶቻችን ቤት አለ እንዲህ ያለ ነገር የሚለውን ነገር ሳይ እና መቼ ነው ሪል ኦፕራፕ እያደረግን የምንነጋገረው የምንማረው እርስ በርሳችን እንደዚህ አይነቱን ነገር አሁን እንዳሉኝ ነው። ኦቲዝምን በተመለከተ አሁን ብዙ ኦርጋናይዜሽኖች ሊኖሩ ይችላሉ ኢትዮጵያ ምንም፣ ግን እንደ ህዝቡ ብዛት እንደ ፖፑሌሽኑ ብዛት ኦቲዝም እውቅና አግኝቶ ክትትል ላይ ነው የሚለውን ነገር ሳይ ያሉን ነው በእውነት ደረጃ ላይ እንዳለ፣ ግን በጣም አሳሳቢ በጣም የአንድን ፋሚሊ ህይወት አፕሳይድ ዳውን የሚያደርግ ነገር ነው በጣም እና it's the most በቃ disturbing thing ያየሁት። ስብርብር ያደረገኝ ራሴን እውነት ለመናገር የነሱ ችግር ላይ ዝብዝፍ ያለበት ጊዜ ቢኖር የዶክትሬቴን ሪሰርች በምሰራበት ጊዜ ነው። ያ እንደማንም ነገር ሁሉ ነገር ያልፋል አይደል? እየቀዘቀስክ ትመጣለህ። በጊዜው ግን እኔ እንጃ it was so hard። ያ ትልቁ ከባዱ ጊዜ ለኔ በህይወቴ ውስጥ አንዱ እሱ ነው። ጥሩ ነው ግዴለም። ይሄ ጥሩ መጥፎ ጊዜ እንበለው። አንዳንድ መጥፎ ጊዜ አለ፣ ግን ጥሩ ጊዜ አለ። አስተምሮን የምናልፍበት ሌሎችን የምንረዳበት እና በዛ መልኩ ማየት ነው። ዶክተር ቅድስት ይገርማል። ብዙ ነገር ውስጥ ነው ያሉት። ብዙን ከበር ማድረግ በአንድ ጊዜ መቼም የሚቻል አይደለም። ደጋግሞ እንደሚመጡ ወደ ፕሮግራሜ በጣም እርግጠኛ ነኝ። ከዛ በፊት ግን እስቲ ባለፈው እንግዲህ የተገናኘነው ጌራ ሾው ፕሮግራም ላይ ቫይስ ፕሬዚዳንት ካሜላ ሃሪስን ለማስመረጥ ላይ ታች ሲሉ ነው አይደለም የነበረው? እንግዲህ ያ ሳይሆን ቀረ። በትንሹ ምን ተሰማዎት? ያ ሳይሆን ስለቀረ ያው ሁላችንም የተሰማን ስሜት አለ። ቀኑን ብዙ እያለፈ ነው። ከዛ ግን በጣም እንደው ትንሽ ጠንካራ አድርጌ ልጠይቆት እንፈልገው የእርስዎን የግል ኦፒኒየን ነው። እንግዲህ አሁን አዲሱ የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ ብዙ ኤግዜኪቲቭ ኦርደሮችን እያየን ያለ ነው። እነዚህ ኤግዜኪቲቭ ኦርደሮች ወደፊት እንደ የኛን ኮሚኒቲ ፓርቲኩላርሊ በምን መልኩ አፌክት ያደርጋሉ? እንደው በእርሶ እይታ ምን ቢደረግ ጥሩ ነው ሳይሆን እንዴት ነው ይሄንን ነገር ልናረገው የምንችለው አዳፕት ልናረገውና ልናስተናግደው የምንችለው እነዚህ ለውጦች የሚለው ነገር? በመጀመሪያ ተስፋ ለመቁረጥ ነው። ብዙዎቻችን በትንሹ ተስፋ እንቆርጣለን። ባለፈው ጊዜ ዳላስ ከተማ ውስጥ የሬዲዮ ፕሮግራም አለ እና የምርጫው ጊዜ ኢንተርቪው አድርገውኝ ነበር እና ሳናገራቸው በኢንተርቪው ላይ የተናገርኩት ምንድነው ሁላችንም የምንቃወመው ነገር አለ ከሃሪስ ወርልድስ ካምፔን ውስጥ ሁሉ ነገር እንደግፈዋለን ማለት አይደለም አይደል? እና ግን ማየት ያለብን
ምንድን ነው ኢምፓክቱ እሷን ካልመረጥን? ለምሳሌ ሜዲኬድ፣ ሜዲኬር፣ ሃውዚንግ ፎር ሲኒየርስ እነሱ ሁሉ እንዴት አፌክትድ እንደሚሆኑ እኛ ላይ ደግሞ እንዴት አፌክት ሄልት ኬር ቢገስት እነሱን ሁሉ ሪቨርስ ካደረጉት እንዴት ነው እኛ አፌክትድ የምንሆነው የሚለው ላይ አተኩሩ። ልጆቻችሁ ትምህርት ቤት ውስጥ ፎር ኤግዛምፕል ላንች አለ አይደል? ስኩል ላንች አለ፣ ስኩል ሚል አለ። እሱ የሚቀርበት ሁኔታ ሊመጣ ይችላል እና ብዙዎች በእኛ አካባቢ ያሉ ሰዎች አፐር ክላስ አይደለም፣ ብዙ ኢትዮጵያዊ አይደለም እና በጣም ከመንግስት የሚጠቀሙ ብዙ ሰዎች አሉ እና እሱን አይ ኖ ዴር አር ቨሪ ዲስተርብ የሚያደርጋቸው አበሾች ብዙ፣ በተለይም ደግሞ በሴክሹዋሊቲ በኩል ያለው ይሄ ጌይ ሌዝቢያ የሚባለው ነገር ልጆቻችንን ሁሉ እንደዚህ ያደርጉብናል እያሉ ይላሉ። እሱ ከሃይማኖትም ጋር የተያዘ ነው። ደግሞም ከልጅን በደንብ ለማሳደግም የሚፈልጉ ሰዎች ናቸው። እሱ ላይ አልገባም እኔ፣ ምክንያቱም ሁሉ ሰው የራሱ ውሳኔ ያለው አይደለም። ነገር ግን ማየት ደግሞ ያለብን ልጆቻችን ፊውቸራቸው ምንድን ነው። በተለይ በኢሚግሬሽን በኩል ወንድም ሬፊውጂ ሆኖ አንድ ከተማ ውስጥ ነው አሁን ያለው የአንዳንዶቹ፣ ወይ እህቷ ወይ ደግሞ አባት እናት እና አሁን እንደዚህ ሲዘጋ በአሁን ሰዓት ተለያዩ ማለት ነው። ያንን ለመመለስ ጊዜ ይፈጃል አይደለም እና በጊዜው አይ ቲንክ ሰው እነዚህን ሁኔታዎች በማየት ነው የመረጠው። አላየም ነበር ሌላውን ነገር አንዳንድ ሰው አለ አይደል? እና አሁን ሁሉ ነገር ሲጫንበት እንዴን ይሄንን እኮ አላየሁም ነበር ይላሉ። ብዙም አለ ፋሚሊ ሜምበሮቻቸውም እንደዚህ ሰፖርት የተደረጉ ከመንግስት የሚኖሩ እነሱም አፌክት ሊደረጉ ይችላሉ። ኤግዛክትሊ። ግን እኔ ይታየኝ ነበር ይሄ ሁሉ እንደሚመጣ ከእንትን ካለ በት ዩ ካን አሁን ከሆነ በኋላ ምንም ማድረግ አልችልም። ማድረግ ግን የምትችለው ምንድን ነው? ተስፋ ለመቁረጥ በቃ ሁሉ ነገር ተዘጋግቷል አለ ማለት። በሚቻለው መጠን ሁሉ አንዳንድ ነገሮች ሲመጡ መደገፍ ነው። እኔ ብዙ ፖለቲካ በአንተ ፕሮግራም ላይ ማውራት አልፈልግም። ኢትስ ናት ራይት። ለራሴ ብዙ አቋሞች አሉኝ እና በተቻለ መጠን we just have to be patient. we have እንደገና ወድቀን ከሆነ እንደገና መነሳት አለብንና እንደገና ራሳችንን ማደራጀት ይኖርብናል። የስ ዴሞክራት ሪፐብሊካን አይደለም፣ የኔ ኢንትረስት ምንድን ነው የሚለው ላይ ነው ሞር ማተኮር ያለብን። ዓለም ላይ ስንት ጦርነት እየተነሳ ነው። ያ አፌክት ያደርገናል። ኢኮኖሚው አሁን በተለይ ዩኤስአይዲ ከኢትዮጵያ በሚወጣበት ጊዜ እኔ እዛ ሄድኩ ጊዜ ሾፌሮቹ ሆቴል የሚሰሩት ለፈረንጆቹ ቤት የሚሰሩት ብዙ ኢትዮጵያኖች አሉ እና እንዴት ነው አሁን የሚኖሩት ንገረኝ። እነሱ በሙሉ ከዩኤስአይዲ ያሉ ሰዎች ሲወጡ የኛ ወገኖች እንዴት ነው የሚኖሩት? ነው አትሊስት እዚህ ጊዜውም ቢሆን እንኖራለን አይደለም እና ኢትስ አ ቬሪ ሃርድ ታይም። ኢሚግሬሽን አሁን ፐርማነንት ሬዚደንሲ የሌላቸው ገና ፕሮሰሳቸው ያላለቀ ሰዎች አሉ አይደለም እዚህ ሀገር። እነሱ በፍርሃት እየኖሩ ነው። አሁን በፊት እነዚህ ሜክሲካኖቹ ላይ ነው እነሱ የሚያተኩሩት ነበር የምንለው ነው። ሌላው ላይ ሲያተኩሩ አንተ ለእኔ ብለህ መስማት አለብህ፣ እኔም ላይ ነገ ይመጣሉ። there is an expression in the English language አይደል እንደሱ እና በጣም እንትን ማለት አለብን። the only thing I can give advice እኔ ሎየር አይደለሁም፣ በፕሮፌሽናል ኑሮ ሳይንስ ውስጥ ያለው ሰው ነኝ። ግን ከብዙ ሎየሮች ጋር ኢሚግሬሽን ሎየሮች ጋር አወራለሁ። ለምሳሌ እዚህ እንደ ምክር አድርጌ ልናገር ከፈቀድክልኝ፣ ቤታቸው ውስጥ ሲመጡ እነዚህ ወረቀት የሌላቸው ወገኖቻችን ቤታቸው ውስጥ ሲያንኳኩባቸው እንትን የላቸው መብት የላቸውም ሰብረው የመግባት። ከዛ ጋር በራችሁን ሳይከፍቱ የት አለ ዋረንቱ እኔን እንድትጠይቁ የምታደርጉት ብለው መጠየቅ አለባቸው። በራቸውን ሳይከፍቱ
ከዛ አለን ሲሉ ኦኬ በሩ ስር ላኩልን ብሎ ማንበብ ያንን ካላቸው እንግዲህ መውጣት አለባቸው አይደለ? እና መብትን የሚባለውን ነገር ማስከበር ያስፈልጋል። እስከ ላስት ሚኒት ድረስ ወረቀት ይሄ ቴምፖራሪ ሬዚደንሲ አም ናት ሹር ዘ ላስት ተርም እሱ ካላቸው ይዘው በየቦታው የሚሄዱ ከሆነ ሁልጊዜ ዶኪመንታቸውን ይዘው መሄድ አለባቸው። እኔ አሉ እዛ ሸትል በስ የሚነዱ አሉ እኛ ጋር መስሪያ ቤቴ እና በጣም በፍርሃት ላይ ናቸው። እና ኢትስ ጀስት አይ ሴድ ይሄ ነው ህጉ። የምሰማው ሁሉ ሼር አደርጋለሁ። ሁላችንም መብት ግዴታ አለብን ወገኖቻችን የመርዳት እና ዊ ሃቭ ቱ የምናውቀውን እኔ ከሎየሮች ኢሚግሬሽን ሎየሮች ጋር ያወራሁትን ነው የምናገረው። አንተም እንደሱ ሁሉም ሰው አለው የሚናገረው እና ዊ ኒድ ቱ ሄልፕ በቃ በምንችላት። ኢትስ አ ቬሪ ሃርድ ታይም። አሁን ለብዙ እኔ እናንተ ቁጭ ብለን እዚህ የመሰለ ቤት ቁጭ ብለን እናወራለን። ብዙ ሰዎች ነገ የሚበሉትን ነገር የማያውቁ ሰዎች አሉ። የኛ ወገኖች ሆነው ኖት ነሰሰርሊ ሜክሲካን ኦር ሄሽን ኦር ኤኒ አዘር ፒፕል በሸክል የሰው ልጅ እንዲታስሮ ከሀገር መውጣት የለበትም። እንደዚህ እያሰሩ ነው የሚያስወጧቸው። ኢትስ ጀስት ክሩሊቲ ቱ ዘ ማክሲመም የመጣበት ጊዜ ነው። ብዙ የሃይማኖት ሰዎች ይጸልያሉ። ታትስ ዘ ኦንሊ ሶሉሽን ራይት ነው። እና ከባድ ሶሪ የመጣውን መቀበል ጥንካሬ ሊኖረን ይገባል። ተስፋ መቁረጥ አይኖርብንም ነው እያሉኛል። ኤግዛክትሊ እና መጸለይ we have to ጥንክር ማለት አለብን። ከሰው ጋር ደግሞ ሼር ማድረግ ችግር ሲመጣ ብቻህን ልትወጣ አትችልም። there is no way። ሁላችንም በየቤታችን ችግር አለን። ወይ የፋሚሊ ችግር አለን፣ ወይ የጤና ችግር አለን፣ ወይ የፋይናንሻል and then in some cases እነዚህ ሰዎች የኢሚግሬሽን ችግር the best scenario is ከሰው ጋር የሚመስል ሶሉሽን የሚያመጣ ሰው። እኛ በተለምዶ the way we do psychiatric helps እንላለን። that's not help. don't say that. እኔ ማለት አይደለም። be practical። ምንድነው ለዚህ ሰው የምታረጉት? ምንድነው ለዚህ ሴትዮ የምታረጉት? maybe ዛሬ የሚበሉት ከሌለ ስጧቸው። just let's be practical። ያለንን ተካፍለን እንኖር። that's all I'm asking። ትክክል ነው በጣም መናገር መቻል አለባቸው። እንደዚህ የሚጨንቃቸው ሰዎች ካሉ ለመናገር አትደብቁ። ምንድነው ምኑን የደበቀ መፍትሄ ያገኝ፣ በሽታውን የደበቀ መፍትሄ ያገኝም ነው አይደል? ግን you don't have to ለሁሉም አይደለም የምትናገሩት። አሉ ሰዎች ኢንትረስት ያላቸው የእናንተን ጥሩነት። ትንሽ ስህተት ነገሮችን ስለሚቀያየራቸው አሁን ባለንበት ሁኔታ ሼር መደራረጉ አንዳንድ ጊዜ ጥሩ ነው። የማይታወቀውን ነገር መጠየቅ ነው። ዶክተር ቅድስት መቼም በጣም ነው የማመሰግነው። ከጊዜ አኳያ ፕሮግራማችንን ራፓፕ ማድረግ አለብን። ከዛ ፊት ግን እንደው አሁን መቼም የተነጋገርነው እዚህ አሜሪካ ነገር ስለምንኖረው ኢትዮጵያውያኖች ለምን መደረግ አለበት በአዲሱ አድሚኒስትሬሽን የሚለውን ግን ኢንጀነራል ደግሞ ኢትዮጵያም ለሚኖረው ሕዝብ እዚህም ላለው ሰው የሚያስተላልፉት መልእክት ካለ እድሉ ልስጦትና ፕሮግራማችንን በዚሁ እናጠቃልል። እሺ፣ እሱ ከባድ ነው። ምክንያቱም ምኞትም ያሉትን እኔ ምክር ሰጭ አይደለሁኝም ወይ ደግሞ ከማንም በላይ አውቃለሁ ብዬ አይደለም። ነገር ግን እኔ ሁልጊዜ ራሴን በማስተዋወቅበት ጊዜ ምንድን ነው የምለው? I'm an Ethiopian by birth, I'm an African by association, and I'm an American by choice ነው የምለው። ይሄ ሁሉ አለኝ አይደለም? እና ይሄን የምልበት ምክንያት አለኝ። ምንድን ነው? ሁላችንም when you cut my hand እጄን እንደዚህ ስትቆርጠው ደም ነው አይደለም የሚወጣው? እና ሁላችንም አንድ አይነት ነው ደማችን። ጥቁር አይደለም፣ ነጭ አይደለም፣ ቀይ ነው ደም። ኢትዮጵያ ውስጥ አሁን ትልቁ የማየው ችግር የዘር ልዩ ዘር ፖለቲካ። I hate that. It's not right. የትም አንደርስም። ሜቢ አሁን እዛ አገሩ ይሄ ተተክሏል ያኛው እንደዚህ ነው ምናምን፣ ያ አይደለም። መጀመሪያ ሰላም መሆን አለብን፣ መፈቃቀር አለብን። እኔ እንጃ
ድሮ የሚያኮረኝ በኢትዮጵያዊነቴ እኔ ጓደኞቼ ምን ዘር እንደሆነ አላቃቸውም ነበር። እዚህ መጥቼ ነው ያወቅኩት። ሁላችን አንድ ትምህርት ቤት ሆነን ማን ምን እንደሆነች በስም በቃ እንዲህ ምን አገባን እንዴ? እኔ አገባንም፣ የዘር ነገር አያስፈልግም። አንድ ሆነን እንኑር። ኢትዮጵያ ውስጥ ላሉ ዘመዶቼ፣ ወገኖቼ ሁሉ መሪዎች ለሁሉም ሰዎች ፕሊዝ ትራይ ዳት። ኦልተርኔቲቭ መጥፎ ነው። የሰላምና የፍቅር ግን ኦልተርኔቲቭ ጥሩ ነው። ሀገር ያሳድጋል፣ ከምናስበው በላይ ያደርጋል። የሰው ተገዣ አያደርገንም። አሁን አሜሪካን ወጣ ማለት ከኢትዮጵያ ሜቢ ኤድ ሊቀር ይሆናል አይደለም። ኖ ፍቅር ካለን አንድ ላይ ከሆነ በጣም አፍሪካ ሞስት ፕሮዳክቲቭ ካንቲነንት፣ በጣም ብዙ ነገር ያለው ሀገር ነው አፍሪካ የሚባለው እና we can just be one Africa, you know. አፍሪካን ራሱ አንድ ማድረግ መቻል አለብን። ሊባኖን ኢትዮጵያ እና ያኑ ምክሬ ለኢትዮጵያ። እዚህ ደግሞ ላሉት ተስፋ አትቁረጡ። ያለውን ሁኔታ ሁሉ እያያችሁ ተስፋ አትቁረጡ። ሃርድ ወርክ፣ ሎያሊቲ፣ ዴዲኬሽን እነሱ ነገሮች አንድ ቦታ እንደሚያደርሷችሁ ማወቅ አለባችሁ። ለጊዜው ሁሉ ነገር ከባድ ሊመስል ይችላል፣ ግን አለፍ ሲል የተሻለ ይመጣል ነው የኔ ስቲል ጠንክረው ከሰሩ የሚሸልም ሀገር ነው እያሉ ነው። yes ዶክተር ቅድስት መቼም በጣም ትልቅ ምስጋና ነው ያለኝ ከተጣበበ ፕሮግራሙ ላይ ጊዜውን ወስደው ለሁለተኛ ጊዜ ወደ ጌራ ሾው ብቅ ብለው ይሄን የመሰለ ቁም ነገር ያለው ጨዋታ ስላጫወቱ ነው። አሁን ደግሞ በሚቀጥለው ጊዜ እንደዚህ በሌላ ጊዜ እንደምንገናኝ በሌላ ቶፒክ ላይ እርግጠኛ ነኝ። ለአሁን ግን ጥሪያችንን አክብረው ስለመጡ ከልብ አመሰግናለሁ። እኔም አንተንም አመሰግናለሁ። እዚህ ያላችሁ አመሰግናለሁ እና በጣም አከብራችኋለሁ። እንዲህ አይነት ነገሮች ጊዜው ስለምታደርጉ ማስተማሪያም ሊሆን ይችላል። እኔ ከማንም በላይ አውቃለሁ፣ ከማንም በላይ ኤክስፒሪየንስ አለኝ ማለት አይደለም። ግን እቺ ያለችኝን ትንሿን ሼር ካደረኩኝ ሌሎቹ ደግሞ ሼር የሚያደርጉበት መንገድ ይኖራል። አመሰግናለሁ። እናመሰግናለን። እሺ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ከዶክተር ቅድስት ገርመው ጋር የነበረን ቆይታ ነው። ሁላችሁም በጣም ጥሩ ጊዜ እንዳሳልፋችሁ የተማመንኩኝ አሁንም በእናንተ በተከበራችሁ ተመልካቾችና በስራ ባልደረቦቼ ስም ዶክተር ቅድስት ገርመውን ከልብ እያመሰገንን በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ደህና ቆዩን እያልኩ በዚሁ እሰናበታለሁ።